ድምፁም የተለያየ ነው። አንዴ በሸርብ ራሷን አጠፋች ትላለች፣ አንዴ በመኝታ ቤቷ ላይ ራሷን አጥፍታ ተገኘች፣ አንዴ ደረጃው ላይ 3 አይነት ነገር ነው የሚባለው አሁንም ድረስ። ረዴት ለቤተሰቡ ቀደም እንደነገርኩ የመጀመሪያም የመጨረሻም ልጅ ናት። እሷን በህይወት ማጣት እጅግ በጣም ልብ ሰባሪ ነው፣ አስደንጋጭም ነው። እንኳን ሁሉ እስካሁን አልተጣለም። ለመጣልም ምድር ፈቃደኛ ሳይሆን ቆርጣላት እንኳን ሁሉ ጠለን ቁጭ እንዳንል ነው ይሆን ነው። ሀዘናችንን በቅጡ እንኳን ማውጣት አልቻለም። የ21 ዓመት ወጣት የሆነች ገና ብዙ መስራት የሚጠበቅባት ረዴት የተባለች እህታችን ለስራ ውጭ ሀገር ሄዳ እዛ ህይወቷ ማለፉ ተሰምቷል። ቤተሰብ ደግሞ ከዚህ ጋር ተያይዞ እንግዲህ አስክሬኗን ማምጣት በጣም ከባድ ስለሆነ ከውጭ ሀገር አስክሬን ወደ ሀገር ቤት ይዞ መምጣት በጣም ከባድ ነው፣ የሚታወቅ ነው እና ከዚህ ጉዳይ ጋር በተገናኘ እንግዲህ ሁሉ ኢትዮጵያዊ እንዲያግዛቸው ጥሪም እያቀረቡ ይገኛሉ እና ከረዴት ጋር ተያይዞ ምንድነው የሆነው? ምንድነው የተፈጠረው ነገር? የተከሰተው ነገር ምንድነው ብለን ልንጠይቅ ከቤተሰብ አካል አንድ ሰው አግኝተናል። ከእሳቸው ጋር የምናደርገውን ቆይታ እንድትከታተሉልን ከወዲሁ በትህትና እንጠይቃለን። አብራችሁን ስለምትቆዩ እጅግ በጣም ከልብ አድርገን እናመሰግናለን። ክበሩልን። ሄሎ፣ ጤና ይስጥልኝ። እንዴት አሉ? እግዚአብሔር ይመስገን። እስኪ እንተዋወቅ ጌታዬ። ይቅርታ። እኔ መኳንንት ሙሉጌታ እባላለሁ። እሺ። የረዴት አጎት ልጅ ነኝ። እንግዲህ የረዴትን ጉዳይ በማህበራዊ ሚዲያ ላይ አየን። በጣም ልብ የሚሰብር የሚያሳዝን ጉዳይ ነው እና ምንድነው የሆነው? ምንድነው የተፈጠረው ነገር? እኛ ለጊዜው በሰላም እንደሆነች ነበረ የምናውቀው። በሰላምም ነበር ከዚህ የሸኘናት። እሺ። ስራ ሰርታ መለወጥ ፍላጎቷ ነበረ። በተመረቀች በአንደኛ ወሩ ነው ወደዛ ሄደች። ብዙ ተስፋ ነበራት። ብዙ ሰርታ መለወጥ፣ ቤተሰቧን ማገዝ ነበረ ፍላጎቷና አንድ ቀን ምሽት ላይ ደውላ እናቷን በስነ ስርዓት በማውሩታ አሳፍቃ ተጫውታ ብዙ ነገር ካወራች በኋላ በቃ ደህና ደሪ ብላ ተኛች። እኛም ተኛን። ቤተሰቡን ጨዋታ አድርጎ ተኛን። በጠዋት ግን ማለዳ ላይ ማዳሟ ወይም ደግሞ የእሷ አሰሪዋ ስልክ ደወለች በቀጥታ። እሺ። በእናቷ ስልክ ደወለች እና ምንድን ያለችው የልጅሽ ወይም ደግሞ ረዴት ራሷን አጥፍታለች እና ይህንን እንድታውቂ ብዬ ነው ብላ ዘጋች ስልኩን ማለት ነው። ይሄ ከባድ ነበረ ለቤተሰብ። ለማጣራት ጥረት ለማድረግ ሮጥን። ስልኩ ላይ መልሰን ለመደወል ጥረት አደረግን። ስልኩም አይነሳም። መጨረሻ ላይ ግን እዚያ ያሉ ሰዎች እኛ የምናውቃቸውን ወደ እነሱ መላክ ጀመርን። እሺ። እናም ከዚህ የወሰደቻት ልጅን መጠየቅ ጀመርን ኤጀንሲዋ ደግሞ እሷም ደንግጣ በሽታ ላይ እንደወደቀች የስኳር ታማሚ እንደሆነች እና ምላሷ ውጭ ወጥቶ በጣም ጉዳት እንደደረሰባት መኪና ማሽከርከር አቅቷት ሁሉ ሰው ወደ ሆስፒታል ወስዶ እንዳሳከማት መኪናውም ተጭኖ እንደሄደ ነገረችን። ከዛ በኋላ ግን ክትትል እያደረገች መሆኑንና በቅርብ ጊዜ ውስጥ አስክሬኗ ወደ ኢትዮጵያ እንደሚመጣ እሷ መሆኗንም አጣርታ ለእኛ እንደምትነግረን ቃል ገባችልን። ከዛ ብንጠብቅ ምን ብንል በሷ በኩል ስልክ አንዳንዴ የማይነሳ ምንም አይልም። ከዛ በኋላ ግን ማዳሟን ማግኘት ቻለን። እዛ ባሉ ኢትዮጵያውያን እኛ በምናውቃቸው የማዳሟ ቁጥር ሰራለን እና ደወልን። ረዴት ማረፏን በተደጋጋሚ ሴትዮዋ ነገረችን። ፖሊስ ምርመራ እያደረገ ነው። አሁን በፖሊስ እጅ ነው የምትገኘው። ስለዚህ ፖሊስ ምርመራውን ሲጨርስ ደግሞ ወደ ቤተሰብ የሚላክበትን ነገር ራሱ ነው የሚያመቻቸው አለች። ከዛ በኋላ ግን ሴትዮዋ ስልክ አታነሳም። የተለያዩ ድምጾች ነበረ የምንሰማው በአረበኛ። እኛ ደግሞ የአረበኛውንም አንችልም ነበር። ለአንዱ ሰው የምትሰጠው ቃልና ሌላው ደግሞ ሲያናግራት የምትሰጠው ቃል ይለያያል። በዛ ላይ ድምፁም የተለያየ ነው። አንዴ በሸርብ ራሷን አጠፋች ትላለች፣ አንዴ በመኝታ ቤቷ ላይ ራሷን አጥፍታ ተገኘች፣ አንዴ ደረጃው ላይ 3 አይነት ነገር ነው የሚባለው አሁንም ድረስ።